ለበርካታ አስርት ዓመታት የኢትዮጵያና የሰሜን ንፍቀ ክበብ ለጋሽ ሀገራት ግንኙነት በአንድ ወገን ፍላጎት ቅድመ ሁኔታዎች የታጠረ ነበር። እርዳታ ከፈለጋችሁ ይህንን ሕግ ቀይሩ፣ ብድር ከፈለጋችሁ እገሌን አትክሰሱ። ለዘመናት የምዕራባውያን ለጋሽ ሀገራት ከኢትዮጵያ ጋር የነበራቸው ግንኙነት በዚህ የፖለቲካ ቅድመ ሁኔታ የታጠረ ነበር። ዛሬ ግን ይህ የጥገኝነት አዙሪት እየተቀየረ ይገኛል። የኢትዮጵያ የውጭ ግንኙነት በአንድ ወገን ርዕዮተ ዓለም ወይም በጎራ ፖለቲካ ከመለጠፍ ይልቅ የሀገርን ብሔራዊ ጥቅም ብቻ ማዕከል አድርጎ የሚንቀሳቀስ ብልህ የሆነ ስትራቴጂን የሚከተል ነው። ለዚህም ኢትዮጵያ በደቡብ ትብብር ውስጥ ንቁ ተሳታፊ በመሆን እያሳካቸው ያለው ዲፕሎማሲያዊ ድሎች ማሳያ ናቸው። ይህም በዓለም አቀፍ መድረክ ያላትን ተሳትፎና ሚዛን እየቀየረው ይገኛል። እነዚህ ታዳጊ ሀገሮች ከበለጸገው ዓለም ጥገኛ ሳይሆኑ ወይም ደግሞ አንዱ ሰጪ አንዱ ተቀባይ ባልሆነበት ሁኔታ በጋራ በመተባበር ሞር የራሳቸውን ብሔራዊ ጥቅም ባስጠበቀ መንገድ ነፃነታቸውን የሚያገኙበት የተሻለ ነፃነት የሚያገኙበት አይነት ትብብር ነው ይሄኛው። ምክንያቱም ምንድነው በጋራ በመተባበር ለጋራ ጥቅም ነው እንጂ አንደኛው ረጂ አንደኛው ተረጂ አይነት ግንኙነት ስላልሆነ ኢትዮጵያ ብሪክስ ትብብር ውስጥ መግባቷ የደቡብ ትብብር ውስጥ ያላትን ሚና ያጎላዋል፣ ያጠነክረዋል። ይሄ የሚሆነው የብሪክስን ትብብር ካየን የራሱ ማዕቀፎች አሉት፣ የመስሪያ መግባቢያ ስምምነቶች አሉት። በተጨባጭም አሁን በቅርብ ያየናቸው ያሉት በፋይናንስም ይሁን በኢንቨስትመንት በተለይ ደግሞ በሀገራት የራሳቸው ገንዘብ የመገበያየት እድሎች እነዚህ እንደዚሁም ደግሞ የፋይናንስ አማራጭ እድሎች እየመጡ በመሆናቸው የብሪክስ ሞር ተጨባጭ የሆነ ጠቀሜታ የሚያስገኝ እንደሆነ ይታያል። ኢትዮጵያ ባለፉት ጥቂት አስርት ዓመታት ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ይሄ በጣም ትልቅ ድል ነው። ይህ ስትራቴጂካዊ ለውጥ ኢትዮጵያ በገዛ ጉዳዮቿ ላይ በምትወስናቸው ውሳኔዎች ማንም የውጭ ኃይል ጣልቃ እንዳይገባ ትልቅ ጋሻ ሆኗታል። ይሁን እንጂ ይህ አካሄድ ምዕራባውያንን ሙሉ በሙሉ መተው ወይም ጀርባ መስጠትን አያሳይም። ይልቁንም የኢትዮጵያን ብሔራዊ ጥቅም ለማስከበር ሲባል የምስራቅና የምዕራብ ዋልታዎችን መጠቀም አስፈላጊ መሆኑን የሚያሳይ ነው። እንደሚታወቀው እንግዲህ ኢትዮጵያ ከበለጸገው ዓለም ጋር ከምዕራቡ ዓለም ጋር ጠንካራ የሆኑ ወዳጅ ሀገራት ጋር ግንኙነት አላት። እንግዲህ በደቡብ ትብብር ወይም በብሪክስ በእንደዚህ አይነቶች ትብብሮች ውስጥ ደግሞ ስትገባ ምንድነው የሚሆነው? ከተወሰኑ ሀገራት ጋር የነበራት ግንኙነት በዛም አነሰም በሌላ በኩል የራሱ ጫና ይዞ ይመጣል። ሌሎች አጋሮች ልክ አሁን እንደ ብሪክስ አይነት ትብብር ውስጥ ስንገባ ሌሎች አጋር ሀገራት ጋር የጠበቀ የንግድም የኢኮኖሚም ትስስር ሲኖረን በተለይ በፋይናንስ ስንል የብድር ጉዳዮችም ስለሚነሱ እንደዚህ አይነት ነገሮቹ ከሆነ አገር ጋር ብቻ የሚመጣን ጫና ይቀንሳል ማለት ነው። ግንኙነታችን ከተለያዩ ሀገራት ጋር ሲሆን በዚሁ ልክ የሚመጡ የተለያዩ ፍላጎቶችን ወይም ኢንተረስቶችን ወይም ጫናዎችን የመቀነስ እድል አለው ማለት ነው። እንደ ብራዚል፣ ህንድና ቻይና ካሉ የደቡብ አጋሮች ጋር የሚደረገው ግንኙነት በተጨባጭ ውጤቶች የታገዘ ነው። ትብብሩ ከባህላዊ የገንዘብ እርዳታን ባለፈ በቴክኖሎጂ ሽግግር፣ በልማት ሞዴሎችና በተሞክሮ ልውውጥ ረገድ ኢትዮጵያን እያገዛት ይገኛል። ለኢትዮጵያ ሁነኛ አጋር የሆኑ ሀገሮች እንደ ቻይና አይነቶቹ፣ እንደ ብራዚል፣ እንደ ኢንዲያ አይነቶቹ ሀገራት እንደሚታወቀው በግብርና፣ በኢንፍራስትራክቸር፣ በቴክኖሎጂ ከኢትዮጵያ ጋር በጣም የረጅም ጊዜ የቆየ አይነት ግንኙነት የዲፕሎማሲም የኢኮኖሚ ግንኙነትም ያላቸው ሀገራቶች ናቸው። ስለዚህ ይሄ በደቡብ ትብብር ውስጥ ሲገኝ ደግሞ እነዚህ ሀገራት የተሻለ አይነት ነው መተጋገዝና አብሮ መስራት በጋራ የማደግ ነገሮች
የሚገኝበት ጥቅም የሚገኝበት አይነት ትብብር ነው። ኢትዮጵያ በደቡብ ትብብር ማዕቀፍ ውስጥ የምታደርገው ተሳትፎ እያደገ መምጣቱ በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍ ያለ የኃይል ሚዛን እንድታገኝ አግዟታል። የደቡብ ትብብር ውጤቶች በተግባር እየታዩ ባሉበት በዚህ ወቅት የኢትዮጵያ የዲፕሎማሲ ተሳትፎ የምስራቅና የምዕራብ ዋልታዎችን ሚዛን በጠበቀ የሀገሪቱን ብሔራዊ ክብርና ጥቅምን ባስከበረና የኢኮኖሚ ነጻነትን በማከለ መልኩ ጉዞው ቀጥሏል።